ዛሬ በመላው ከተማችን በተለያዩ ክፍለ ከተሞች 381 ቤቶችን እናስተላልፋለን። ከነኚህ ከ381 ውስጥ 273ቱ ነባር የቀበሌ ቤቶቹ ፈራርሰው ወዳድቀው ለመኖር እጅግ በጣም አስቸጋሪ የሆኑበት ማብሰያ ያልነበራቸው፣ መታጠቢያ ያልነበራቸው፣ ለመውጣትና ለመግባት ጭምር አስቸጋሪ የሆኑ ክረምትና በጋ ሲፈራረቅ በክረምት ዝናብ በበጋ ደግሞ ፀሐይ ያስቸግር የነበሩባቸው ቦታዎች ናቸው። የተረፉት 108ቱ ቤቶች ደግሞ ዛሬ እዚህ ስትሰሙ እንዳስተዋላችሁት የሀገር ባለውለታዎች ሀገርን በታላቅ ክብር አገልግለው እነሱ ግን ተዘንግተው ለተለያየ ችግር የተጋለጡ እንዲሁም አሁን ሲያገለግሉ በስራቸው ላይ ሰላምን፣ ደህንነትን ሲያስከብሩ ለጉዳት የተዳረጉ ትልልቅ የሀገር ባለውለታዎች ናቸውና እነኚህን የሀገር ባለውለታዎች ማሰባችን እንዲሁም ትልልቅ ችግሮች ሲደርስባቸው የነበሩ የወዳደቁ በማይገባ አኳኋን ውስጥ ይኖሩ የነበሩ ነዋሪዎቻችንን ጽድት ያለ ለመኖር የሚመች አካባቢና መኖሪያ ቤት መስጠት በመቻላችን እጅግ በጣም ደስ ብሎናል። እንደዚህ አይነት ስራዎችን ስንሰራ በዋናነት ከተማችን አዲስ አበባ ማህበራዊ ፍትህ የነገሰባት ከተማ እንድትሆን አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን ያልነውን ቃላችንን ጠብቀን ከተማችንን ገጽታዋን ስንቀይር ጉስቁልናዋ እየተራገፈ እንደ ስሟ አበባ እየመሰለች እያማረች እየደመቀች ለነዋሪዎች ምቹ ለጎብኚዎች ደግሞ ሳቢ የሆነች ስትሄድ በዛ ውስጥ በትኩረት መመልከት ያለብን የከተማዋን አጠቃላይ ገጽታ ብቻ ሳይሆን የህዝቦቿን አኗኗር ጭምር ነው። ከተማዋ ውብ አበባ የምትሆነው ከነዋሪው ጋር ነው። የነዋሪው የኑሮ ጫና ሲቃለል፣ የነዋሪው አኗኗር ሁኔታ ሲዘምን ሲሻሻል፣ ይህንን አስቀድሞ በራእያችን አስቀምጠን ወደ እቅድ ቀይረን እየሰራን ያለነው ስራ ነው። ከዚህ የተነሳ አሁን በበጎ አድራጎት ብቻ ከለውጡ ጀምረን እስከ ዛሬ ድረስ የሰራናቸው ቤቶች ከ45,000 በላይ መድረስ ችለዋል። ለ45,000 አባወራዎች የመኖሪያ ቤት ስናቀርብ እያንዳንዱ ቤት ውስጥ ያለውን ቤተሰብ ብዛት ስናስብ በእርግጥ ቀላል እንዳልሆነ ትልቅ ሽግግር እንደሆነ እናያለን። ከፊታችን ያለው ጊዜ ደግሞ ከዚህ በላይ ብሩህ ነው። ብዙዎች መተባበርን ባህል እያደረጉ የመጡበት ማህበራዊ ኃላፊነት መወጣት የአንድ ጊዜ ብቻ ሳይሆን በቀጣይነት በየአመቱ ካገኙት ትርፍ ከሚሰሩት ስራ በየአካባቢያቸው ኢንቨስት ሲያደርጉ ለራሳቸው የተሻለ ነገር ሰርተው ትርፍ ማግኘት ብቻ ሳይሆን የዜጎቻቸው ህይወት ትሩፋት እንዲያገኝበት የማድረግ አካባቢያቸው እንዲያምር እንዲጸዳ ለነዋሪዎች ለህፃናት ምቹ እንዲሆን የማድረግ ኃላፊነትን ጭምር እንዲወስዱ አስተባብረናል። ብዙዎች ተባብረዋል። በወጣ በብዙ እጥፍ ይጨምርላችሁ እያል የአካባቢው ነዋሪ ደግሞ ክፍለ ከተማው አስተባብሯቸው ሁለተኛውን ህንጻ በተመሳሳይ ስታንዳርድ ለነዋሪው ብቻ ሳይሆን ለዚህ ጋር ቤት ላገኙት ብቻ ሳይሆን ለአካባቢው ውበት መሆን በሚችል ይህንን ጎስቆል ያለ አካባቢ ስታንዳርድ በሚያስቀምጥ ደረጃ እንዲሁም እዚህ ጋር የሚቦርቁትን ህፃናት ተመልከቷቸው። መጫወቻ መውጫ ቦታ እንኳን አልነበራቸው። እየወደቁ እየተነሱ ትምህርት ቤት ሲሄዱ የሚያሳዩ ምስሎችን እንመለከታለን። ወደ ኋላ ስናይ በተለይ በክረምት ወቅት የነበረውን ሁኔታ የአካባቢው ነዋሪዎች በሚገባ ታውቁታላችሁ። ያንን መቀየር መቻል ማለት ከዚህ በላይ ምን ቢዝነስ አለ? ከዚህ በላይ የሚያስመሰግንስ ምን አለ? አይታችኋል። እነኚህ የሀገር ባለውለታዎች ይሄ ከትርፍ ሁሉ በላይ የሚበልጥ ትርፍ ነው፣ ከትርፍ ሁሉ በላይ። ስለዚህ የተባበራችሁትን በራሴም በከተማ አስተዳደሩም ስም እጅግ አድርጌ አመሰግናለሁ። መተባበር እንደዚህ አይነት ትልልቅ ጫናዎችን ያቃልላል፣ ክብራችንን ያስጠብቃል። የሀገር ባለውለታዎችን ሀገራቸውን እየባረኩ ቀሪ ጊዜያውን ደግሞ ለወል ትርክታችን
መዳበር እንዲሁም ትውልዱ መልካም እያሰበ መልካም እያደረገ እንዲያድግ ማድረግ ላይ ትልቅ ተጽዕኖ ያሳርፋል። ስለዚህ ትብብራችንን እንቀጥል፣ እናጠናክር። 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ ነው እንደሚባለው ከተማችን ውስጥ ያለውን ችግር የኑሮ ጫና በተለይ ከመኖሪያ ቤት አንፃር የሚነሳውን 50 ሰው ሆነን ጌጥ እናድርግላለሁኝ። መልካም የገና በዓል ይሁንላችሁ። እጅግ አድርጌ አመሰግናለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።